ግላኮማ አይነ ስውርነትን ከሚያስከትሉ የአይን በሽታዎች አንዱ ነው። ሰላም፣ ኦፕቶሜትሪስት እንተስኖት ነኝ ከሃፒ ኦፕቲክስ ኦፕቶሜትሪ ክሊኒክ። ግላኮማ ከአይናችን ወደ አንጎላችን መልእክት የሚያስተላልፈው የአይናችን ነርቭ እየጎዳ ቀስ በቀስ የእይታ አድማሳችንን በማጥበብ ሳይታወቅ አይነ ስውርነትን የሚያስከትል በሽታ ነው። የተለያዩ የግላኮማ አይነቶች ሲኖሩ ሁሉም አንድ የሚያደርጋቸው የእይታ ነርቭ መጉዳታቸው ነው። አንዳንድ የግላኮማ አይነቶች የተለያዩ ምልክቶች አሏቸው። ከነዚህም መካከል በድንገት የሚነሳ የአይን ህመም፣ በተጎዳው አይን በኩል ከፍተኛ የሆነ የራስ ምታት፣ የአይን መቅላት፣ ብርሃን መፍራት እንደዚሁም እይታ መቀነስ ይጠቀሳሉ። ከመንስኤዎቹ መካከል ዋነኛው የአይን ግፊት መጨመር ሲሆን ከዚህ በተጨማሪም በቤተሰብ ላይ ግላኮማ በሽታ ካለ እንደዚሁም ስቴሮይድ መድኃኒቶች በተደጋጋሚ መጠቀም እና ለአይን ምት መጋለጥ ይጠቀሳሉ። ግላኮማ በዋነኛነት በአይን ጠብታ የሚታከም ሲሆን በአይን ጠብታ ግፊቱን መቆጣጠር ካልተቻለ የአይን ግፊት ማስተንፈሻ ቀዶ ጥገና ይደረጋል። መዘንጋት የሌለብን ነገር የግላኮማ በሽታ ሕክምናና ክትትል እድሜ ልክ መሆኑ ነው። እንደዚህ አይነት ጠቃሚ መረጃ እንዲደርሶ ፔጁን ፎሎ ያድርጉ። እናመሰግናለን።